እንዴት ሚሊዮነር መሆን ይቻላል እናስ ለምን? የኦዲዮ ዲቮሽናል መልእክት ነው። ክፍል 2 ሀብቶትን የሚከፍት ቃል ኤርምያስ ምዕራፍ 29 ቁጥር 11፣ ማርቆስ 11 22 እስከ 4 እና ኢሳይያስ ምዕራፍ 60 ቁጥር 1 ዋና ክፍሎቻችን ይሆናሉ። Every endeavor that you put your hand to by His grace, whatever you touch, believe Him. He is ready to make it bloom. He will prosper you. Yes, He will prosper you. He is taking notice of every seed you placed before Him, with more blessings to meet you. He's ready to cause you to flourish. His kingdom will extend to you. With blessings, He will use you to make His kingdom flourish. And it shall be given to you. Pressed down, shaken together, Jehovah Jireh, the Lord has provided. ሰላም ቅዱሳን፣ እንኳን ወደዚህ ዲቮሽናል ሜሴጅ መጣችሁ። ይህ መልእክት ካለፈው ጊዜ የቀጠለ ነው። እግዚአብሔር ወደ ሚሊዮነር ደረጃ ሊያወጣችሁ እንደሚፈልግ መሰረቱን ባለፈው ጥለናል። ከመቀጠለ በፊት አንድ ነገር ልናገር። እኔ ዋረን በፌት አይደለሁም፣ ወይም የስቲቭ ጆብስ ልጅ አይደለሁም፣ ወይ JY ሊ ወይም ታዳሺ የናይ የታወቀው የጃፓን ሚሊዮነር ቢሊዮነር አይደለሁም፣ ወይም አላሙዲን አይደለሁም። በእኛ ወገን እንምጣና ይህ መልእክት ሀብታም ቤተሰብ ውስጥ ለተወለዱ አይደለም፣ እድለኛ ለሆኑ ልበለው። እድለቢስ ለምንል ለራሳችን ግን እንዴት ወደዛ ውስጥ መግባት እንደሚቻል ደግሞም የምትገቡበትን መሰላል ይሰጣቸዋል። አባትህ ቢሊዮነርም ባይሆን ምንም አይደለም ከሆነ ይህ መልእክት ላያስፈልግ ይችላል። ነገር ግን ከዛሬ ጀምሮ ከዜሮ ጀምሮ ወደዛ ደረጃ ጋር ለመድረስ የምትሰሩ ከሆነ ይህንን መልእክት አድምጡ። ምክንያቱም አንድ ነገር ልናገር እፈልጋለሁ። ሁሉንም ነገር ሊቀይር የሚችል ነገር ነው። በጥረብትህ ብቻ ወደዛ ወደ ማልቲ ሚሊዮነር ሌቨል ኦፍ ዌልት ወይም ሀብት ደረጃ መድረሳችን እግዚአብሔር ወደዛ ሊያደርስ ይፈልጋል። በእርግጥ እንድትደርስ ብቻ ሳይሆን ሀብታም የምትሆኑበትን ዓላማም ሊያስጨበጣቸው ይፈልጋል። ብዙዎችን ሀብት አጥፍተዋልና ሀብታችሁ እንዳያጠፋችሁ። የመጀመሪያው ሐሳቤ የኤልያስ መርህ ከሀብት በፊት አስቀድሞ ቃል፣ ከጥሪቱ በፊት ጥርት ያለው ቃሉ ያስፈልገናል። ኤልያስ የተባለ በአንደኛ ነገሥት ምዕራፍ 19 ላይ የምናገኘው ነብይ ነው። ኤልያስ ዕለት ዕለት ተዳዳሪ ነበረ። ዴሊ ኒዱን የሚያገኝ ሰው ነበር። ቁጠባ አልነበረውም፣ ሴቪንግ ወይም ደግሞ ምንም አስቀድሞ ያዘጋጀው ምናልባት ለክፉ ቀን ብሎ ያስቀመጠው ነገር አልነበረው። እግዚአብሔር በሰጠው ጊዜ ይበላል። በቁራዎች አማካኝነት ወፎች ነበር የሚቀልቡት። ኢንቨስትመንት አልነበረውም፣ ንግድ አልጀመረም። አንድ ቀን እግዚአብሔር ወደ እርሱ መጥቶ አንዲት መበለት አዘጋጅቻለሁና ሰራፕታ ወደሚባል ስፍራ ሂድ አለው። እርሷ በዛ ትቀልብሃለች አለ። መቼም ይሄን ሲናገረው ሀብታም ወደሆነች ሴት ይልኳል። ሁሉ ነገር ያላት ሴት ነች ብለን ልናስብ እንችል ይሆናል። ግን የላከው ወደ ሕይወቷ የመጨረሻ ምግብን በልታ እሷና ልጇ ሊሞቱ ወደ ተዘጋጀ ቤተሰብ ነበር የላከው። ኤልያስ ደረሰ። እርቦታል፣ ውሃም ጠምቶታል። ሴቲቱ የነበራት የምታቦካው ሊጥና የምትጋግረውና ያላት ዘይት ለሁለት ሰው ብቻ የሚበቃ ነው።
ኤልያስ ደግሞ ውሃ አንጪ፣ እንደገናም ኬክ ሰርተሽልኝ አንጪ ይላታል። የዛኔ የልቧን ግልጥ አርጋ ነገረችው። ኤልያስ እንዲህ አላት። አንደኛ ነገሥት ምዕራፍ 17 ከ13 እስከ 14 አትፍሪ። that's a good word። አትፍሪ ወገኖቼ፣ የመጀመሪያው መልእክቴ አትፍሩ። ፋይናንሳችሁ እየቀነሰ ወደ ድህነት አትሄዱ፣ ትጨምራላችሁ። አትፍሪ፣ ሂጂ፣ እንዳልሽው አድርጊ። ላንቺም ለልጅሽም ጋግረሽ ማለቱ ነው። ነገር ግን ከዚያ አስቀድሞ ለኔ አንዲት ትንሽ እንጎቻ ሰርተሽ አምጪልኝ። ከዛ በኋላ ላንቺና ለልጅሽ አዘጋጅ። የእስራኤል አምላክ እግዚአብሔር እንዲህ ይላል። again listen this ስሙኝ። የእስራኤል አምላክ እግዚአብሔር እንዲህ ይላል። እግዚአብሔር በምድሪቱ ላይ ዝናብ እስኪልክ ድረስ ዱቄቱ አያልቅም፣ አይጎልም፣ ዘይቱም ከማሰሮ አያልቅም። ወገኖቼ እግዚአብሔር እንዲህ ይላል ብሎ ያለው ቃል የረሃቡን ዘመን አሻገራት። እግዚአብሔር ወደሚቀጥለው ፋይናንሻል ሌቨል እስከሚወስዳችሁ ድረስ ምንጫችሁ አይቋረጥም እላችኋለሁ። አሁን ካላችሁበት ወደ ታች አትወርዱም። አትፍሪ፣ አትፍራ። ቅዱሳን ሆይ ኤልያስ ተጨማሪ ገንዘብ አልሰጣትም፣ ወይም ደግሞ አስቤዛ አልሰጣትም። በሀገር አቀፍ የኢኮኖሚ ቀውስ ውስጥ ወድቃላለች ሀገር። ሰዎች ሁሉ ሲያጡ እሷ ግን ኖሯት ተርፏትም እንድታበላ የረዳት በዚህ ሰው አፍ ላይ የነበረው የእግዚአብሔር ቃል ነበረ። ያ ቃል በእምነት ሲናገር ወይም ሲነገር የመጨረሻ ምግቧን ወደማይጠፋ ምንጭ ቀየረው። ዛሬ በዛ በኤልያስ ቦታ ቆሜያለሁ። ከበቂ ወዳለፈ ደረጃ፣ ከጦት ወደ መትረፍረፍ፣ ወደ ባለብዙ ሚሊዮን ሀብት ሰው አድርጎ የሚቀይራቸው ቃል ይዤላችሁ መጥቻለሁ። ሁሉን የሚቀይረው ቃል ነው ወገኖቼ። የገንዘብ እድል ፈንታችንን እግዚአብሔር ምን አድርጎ ይቀይረዋል ካልን ኤርምያስ 29:11 ላይ እንዲህ ይለናል፣ እኔ ላንተ ስላቀድኩት ዕቅድ አውቃለሁ ይላል እግዚአብሔር። ለጥፋት ሳይሆን ሊያበለጽግ፣ ተስፋን ወደፊት ልሰጥ ያን አቅጃለሁ አለ እግዚአብሔር። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋን እሰጣችሁ ዘንድ የሰላም ሐሳብ እንጂ ክፉ አይደለም የሚለው ነው በድሮ ትርጉም። እግዚአብሔር ዕቅዱ እናንተን ማበልጸግ ነው። ድህነት ዕቅድ የለውም። የድህነት ዕቅድ እግዚአብሔር ላንተም ላንችም ለኔም የለውም። ዕቅዱ መትረፍረፍ ነው። አንዳንዶቻችሁ ጀመረው የብልጽግና ወንጌል ልትሉ ትችላላችሁ። ነገር ግን የድህነት ወንጌል የሚባል የለም። እግዚአብሔር ሕዝቡን ድህነትን ጸጋ አድርገው እንዲቀበሉ አይፈልግም። ያስጠነቀቀን ነገር ቢኖር ገንዘብ አምላካችሁ አይሁን ነው ያለን እንጂ ገንዘብ አይኖራችሁ አላለን። ገንዘብ እኛን አይዘን እንጂ እኛ ገንዘቡን ብንይዘው ችግር የለውም። እሱ ሊሰጠን ይወዳል። ስለዚህ አለ በኤርምያስ 33:3 ላይ ጥራኝ እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ።
ኢየሱስ ክርስቶስ የተናገረውን እንዴት ባለብዙ ሚሊዮነር መሆን የሚቻለውን 3 ቁልፉን ነግሬያችሁ ጨርሳለሁ። ኢየሱስ ስለ ገንዘብ ከሌሎች አርዕስት ይልቅ ብዙ በወንጌላት ተናግሯል። ሀብታም መሆንን ኢየሱስ ተቃውሞ አያውቅም። ግን በሀብት መታመን፣ በሀብት መደገፍን በእርግጥ ሀብት ጌታችን ሲሆን እሱን ሲያርም ነበር። ማርቆስ ወንጌል ምዕራፍ 11 ከቁጥር 22 እስከ 24 ላይ ይገኛል። ለዚህ 3 ቁልፎች ታሪኩ ምንድነው? አጠር አድርጌ ለመናገር ኢየሱስ ክርስቶስ አንድ ቀን በለስ ፍሬ ፈልጎ ወደ በለሷ ሲቀርብ ምንም ነገር አልነበራትም። ስለዚህ ደቀ መዛሙርቱ እየሰሙ አውቆ እንዲሰሙ አድርጎ ረገማትና በኋላ በ24 ሰዓት ጊዜ ውስጥ ጴጥሮስ ሲያት ያቺ ነገር ደርቃለች፣ ያቺ ዛፍ። በጣም ገርሞት እንዴት ጌታው ያቺ ረገምካት እኮ ደረቀች ሲለው ኢየሱስ ክርስቶስ ስለ ዛፏ መድረቅ ብቻ ሳይሆን ስለ ህይወት ፕሪንሲፕል፣ ስለ ብልጽግና ፕሪንሲፕል፣ ከእግዚአብሔር ስለ መቀበል ፕሪንሲፕል ተናገረ። እንዲህ አለ፣ በእግዚአብሔር እመኑ። የመጀመሪያው ነገር በእግዚአብሔር ማመን ነው ወገኖቼ። በእግዚአብሔር እመኑ። በእግዚአብሔር እመን ወንድሜ፣ በእግዚአብሔር እመኝ እህቴ፣ በእግዚአብሔር እመኑ። እግዚአብሔር ሚሊዮነር እንደሚያደርጋችሁ እመኑት። ማልቲ ሚሊዮነር። አንዳንዶቻችሁ ኦልሬዲ በኢትዮጵያ ገንዘብ ነው ኦልሬዲ ሚሊዮነር ናቸው። እውነት እላችኋለሁ አለ ጌታ፣ ይህም ተራራ ተነቅለ ወደ ባህር ተወርወር። ማንም ይህን ተራራ ማንም ይላል፣ ማንም ሲል እኔንም አንቺንም አንተንም ያካተተ ነው። ወደ ባህር ተወርወር ቢል በልቡም ባይጠራጠር የተናገረው ነገር እንደሚሆን ቢያምን ያልነው ነገር እንደዚሁ ይደረግለታል። ስለዚህ የምትጸልዩትና ወይም የጸለያችሁትን እንደተቀበላችሁት ቁጠሩ፣ ይሆንላችሁ ማለት ነው። ቁልፍ 1 ለተራራ ተናገር። አስቀድሞ ልንናገረው የሚያስፈልግ ተራራ ቢኖር ውጭ አይደለም ያለው፣ ውስጣችን ያለው ነው። በልባችን ውስጥ የቆመውን ተራራ ማልቲ ሚሊዮነር ልትሆን አትችልም እያለ የሚናገርን ተራራ፣ ይሄ ስለኔ የማይሆን ነው፣ እኔ ደግሞ ምን አለኝና እንደዚህ ብዬ ልናገር የሚለውን በልብህ ያለውን ያለማመን ተራራ፣ ዛሬ ያን ተራራ ተነቀል ልትለው የሚገባው ዛሬ ነው። ምክንያቱም ያ ተራራ በልብ ውስጥ ቆሞ እግዚአብሔር ሊሰጥህ የፈለገውን ሀብት መቀበል አትችልም። በሞላ ኩባያ ውስጥ ምንም ነገር ልትጨምሩ አትችልም። የመጀመሪያው ነው። ስለዚህ በልባችን ውስጥ መጀመሪያ በእጃችን ሀብታም ከመሆናችን በፊት በልባችን ሀብቱ መሳል አለበት። ቁልፍ 2 ልዩ ወይም ስፔሲፊክ የሆነ ጸሎት ጸልዩ። ስፔሲፊክ ሚሊዮነር ማልቲ ሚሊዮነር ለመሆን ጸልዩ። እግዚአብሔርን ስፔሲፊካሊ ጠይቁት። ህልማችሁ የሆነውን ቤት ገዝታችሁ፣ ህልማችሁ የሆነውን መኪና ነድታችሁ፣ ህልማችሁ የሆነውን ቢዝነስ ገንብታችሁ፣ ህልማችሁ የሆነውን የእግዚአብሔር መንግስትን ለመስራት ታላቅ ለጋሽ ሆናችሁ ያጡትን ረድታችሁ ስትኖሩ ራሳችሁን ታዩት ዘንድ ጠይቃችኋል። ራእዩ ጥልቅ በሆነ ጊዜ እምነት በውስጣችን ይበረታል። ግልጽ የሆነ ራእይ፣ ግልጽ የሆነ ጥያቄ። ቁልፍ 3 አስቀድመህ በልብህ ተቀበለው። በልብ የሌለ ነገር በእጅ አይወጣም። ጌታ ራሱ ሲናገር በልብ
በልብ የሞላውን አፍ ያወጣዋል። በልቡ ሰው የሌለውን ነገር መሆን አይችልም። እዚህ ነው ጌታ እንደተቀበላችሁ እመኑ፣ የለመናችሁና የጸለያችሁትን እንደተቀበላችሁ እመኑ ይሆንላችሁ። በረከቱን ከልብ ወደ እጅ የሚያመጣው፣ ብልጽግናውን ከልብ ወደ እጅ የሚያመጣው አፋችሁ ነው፣ አንደበታችሁ ነው። የምትናገሩት ቃል ድልድይ ነው። እንደዚህ በሉ እስቲ፣ እኔ በእግዚአብሔር የተነሳው ቀጣዩ ባለብዙ ሚሊዮነር ነኝ። ለኑሮ ብቻ ሳይሆን ለእርሱ መንግሥት መስፋት በብዙ ከሚለግሱት ውስጥ አንዱ ነኝ። አሁን በልቤ ሚሊዮነር መሆኔን አምናለሁ። ከልቤ ወደ እጄ እንዲወጣ የእርሱን ቃል ካፌ ያወጣለሁ። በኢየሱስ ስም አሜን። ወገኖቼ ይህንን ደጋግማችሁ በሉት ሁል ጊዜ፣ ብዙ ጊዜ። ይህንን አገልግሎት ለምትደግፉ ሰዎች ቃል አለኝ። ሚሊዮነር ለመሆን በጥረታችሁ ብቻ የምትደርስ አይደለም። የአገልግሎት እንዲሮጥ የአየር ጊዜ በመግዛት የተሳተፋችሁ፣ የተለያየ ለቸርች የሚያስፈልግ ነገር የገዛችሁ፣ ወንጌሉ እንዲንቀሳቀስ ያደረጋችሁ ሁሉ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ተነሺ እና አብሪ የእግዚአብሔርም ክብር መጥቶልሻልና። እግዚአብሔር ማልቲ ሚሊዮን የሚያደርግ ቅባት በእናንተ ላይ ማፍሰስ ጀምሯል። ብርሃን እየመጣ ነው። ጥበብ እየተሞላችሁ ነው። እርምጃዎቻችሁንና አካሄዳችሁን እግዚአብሔር እያስተካከለ ነው። ዛሬ የዘራችሁት ዘር ነገ የሚሊዮነርነት መከር ሆኖ ይመጣል። ሚሊዮነር እስከምትሆኑ ድረስ ወይም ማልቲ ሚሊዮነር እስከምትሆኑ ድረስ አልጠበቃችሁምና እንዲሁ መከራችሁ የምታጭዱት ታላቅ ይሆናል። መልእክቴን ስዘጋ ቅዱሳን ሆይ ሁሉን አትርፋችሁ የዚህ ዓለም ነገርን ሁሉ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል አለ ጌታ። ነፍሴን ባጎድል ምንድን ነው ጥቅሙ? ስለዚህ ኢየሱስ መቼም ሰዎች ሀብታም መሆናቸውን የተቃወሙበት ጊዜ የለም። ነገር ግን ሀብቱ እነሱን እንዲይዛቸው ጌታቸውና መመኪያቸው እንዲሆን ፈልጎ አያውቅም። እሱን ሲቃወም ነበር። ለሁለት ጌቶች ሰው ሊገዛ አይችልም ማለት። ዛሬ ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ ካላደረጋችሁ ኢየሱስን ወደ ሕይወታችሁና የሕይወታችሁ ጌታ እንድታደርጉት ቢዝነስን፣ ምንም ገንዘብም ሀብትን ሳይሆን ኢየሱስን መጀመሪያ አስቀድማችሁ እግዚአብሔር መንግሥትና ጽድቁን ትፈልጉ ዘንድ ሌላው የሚጨመረላችሁ ዘንድ አበረታታችኋለሁ። በዚህ ሰዓት ጌታ ኢየሱስ በሉ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። በዚህ ሰዓት የሕይወቴ ጌታና አዳኝ አድርጌ እቀበልሃለሁ። ለእኔ ስለሞት ከሙታንም ስለተነሳ እኔን ለማጽደቅ አመሰግናለሁ። በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ከሆነ ጌታ በመንፈሱ በውስጣችሁ እንደገባ አምናለሁኝ። መጽሐፍ ቅዱስ አንብቡ። መንፈሳዊ ነገሮችን ይበልጥ እንድትፈልጉ አበረታታችኋለሁ። የመዝጊያ ጸሎት በማድረግ ጨርሳለሁ። አባት ሆይ ስለዚህ ቃል ተመስገን። እህቶችን ወንድሞችን ሁሉ እንድትነካቸው፣ ማንኛውም የታመመ ሰው ፍጹም ፈውስ እንዲያገኘው፣ የበሽታ ጉልበት ከላዋ ላይ የተነሳ እንዲሆን በኢየሱስ ስም አዘዝኩኝ። በዚህ ሰዓት እግዚአብሔር ሆይ እንደ ቃልህ የብልጽግናው ቅባትህ በእያንዳንዳቸው ላይ ይመጣ ዘንድ
እግሮቻቸውን ሁሉ ኦርደር አድርገህ አንተ የባለ ብዙ ሚሊዮነር የሀብት ደረጃ ላይ እንድታወጣቸው ጸልያለሁ። ልጆቻቸውን ባርክ፣ ስራቸውን ባርክ፣ መውጣት መግባታቸው በኢየሱስ ስም የተባረከ ይሁን። አሜን። እግዚአብሔር ይባርካቸው። አዲስ የተለቀቀ መዝሙር አለ። በተለይ ለሚያማቸው ሰዎች እናንተም ራሳችሁ እንደ ትንሽ ነገር ሲሰማችሁ እሱን መዝሙር ሪኮመንድ አደረጋችኋለሁ። ስሙት። 5 ጊዜ 6 ጊዜ 7 ጊዜ ስሙት። በሽታ ከላያችሁ ላይ ስርግታ ያላችሁ። እግዚአብሔር ይባርካችሁ። መልካም ሳምንት እየተመኘውላችሁ። ላይክ ሰብስክራይብ ካላረጋችሁ ላይክ ሰብስክራይብ ሼር አድርጉት ለሌሎች። ይህንንም አገልግሎት ለምትደግፉ አሁንም አመሰግናችኋለሁ። በቀጣይነት ታደርጉ ስላበረታታችኋለሁ። መልካም ቀን። ደህና ቆዩኝ።